በጫት ነው የተጠመቀው ማለት ነው በጫት ተጠመኩ ተተፋብኝ 4 ወልጄ 25 አመት በጋብቻ ኖሬ ነው ትዳሬንም ያበላሸብኝ ይሄንን ሚስጥር ያወጣው ሰማይቱ ቅዱስ ጊዮርጊስ እዚሁ ቦታው ላይ ነው አጋንንቱ ለፍልፎ ቡና የተነገረኝ ከማንንም አይደለም ከማኑኤል እናት ከድንግል ማርያም ነው ይውሳለች እሷን ይዘው ሸት አይቻለም አስተዳደግ የጉስቁልና 6 ጊዜ ካንገቴ ገመር ተበጥሷል ብዙ ሰዎች ይሄዳሉ የጥምቀት ያለው የሚሄደው ሰው እዛ ተሄዶ ነው የተሾመው ወቃቢው ተረጋጋ ማለት ነው ተሾመ ማለት ወቃቢው ተረጋጋ ማለት ነው ሰማዕቱ ቅዱስ ጊዮርጊስ ገንድሶ እንደጣለልኝ የወንድሞቼንም የእህቶቼንም ስቦ አሳስቦ ከ8 ቀን በላይ ነው መጎተት ራሱ የፈጀው ለዓለም ልነግረው ነው ላወጣው ነው ሚስጥሩ ነገር ግን ህዝቡ ይመጣል ያስታቀፋል ከከተማም ከአዲስ አበባ ይሄዳል ወርቅ ይገብሩለታል ያውቃል ማዋቅ አይደለም ሲያውቅላቸው ምልክቱን ይነግራቸዋል እቂጣቸው ስር ሳይቀር ጥፍራቸው ስር ሳይቀር ጸጉራቸው ውስጥ ያለው ምልክት ሰኔጎነ ጎታን ጸልያለሁ ተደብቄ ነው ግን መጸልይ ማሳ ውስጥ ለሊት ሄጄ ማሳ ውስጥ እንዳያዩኝ ነው መጸልይ በዚህ ጊዜ ይቃጠላል ይናገራል ለመድረኩ ጀማ ይባላል ጀማ ማለት ብዙ ሰው አለ ሊያስጠነቁል የመጣ ሰው ለጀማው ነው ዛም ይነገራል 82 ራእዮች ተገልጸውልኛል ግልጽና እውነት ይሆኑ በግልጽ እመቤቴ አባታችን ኪዳነ ማርያም ሰሞኑን ሲያስተምሩ ነበር ዘካል እኔ እሳቸው የዛሬ 33 አመት ኮምቦልቻ ላይ ሰብከውኛል አሁንም 40 ቀን ሳይሞላቸው ወንዶች ሴቶች 80 ቀን ሳይሞላቸው የወዳርጃ ልጅ እየታባሉ አሁንም አሉ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ የእግዚአብሔር ፍጹም ሰላም በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ እኛ ደህና ነን እግዚአብሔር ይመስገን ዛሬ የምንገኘው በርሜል ቅዱስ ጊዮርጊስ ላይ ነው ሁላችሁም እንግዲህ በርሜል ቅዱስ ጊዮርጊስ ላይ ከቦታው እየተንቀሳቀስክ ቪዲዮ አሳየን ባክህ ባላችሁ መሰረት ቦታው ላይ የተገኙ ኦርቶዶክሳውያንን በማፈላለግ በየማረፊያቸውም በየእንቅስቃሴያቸውም ለናንተ አስተማሪ የሆነና ጠቃሚ የሆነ ቪዲዮ ይዤላችሁ ዛሬ ተገኝቻለሁ ዛሬ እንግዲህ ያንድ ሰው የህይወት ታሪክና የበርሜል ቅዱስ ጊዮርጊስን ድንቅ ታምር የምትሰሙበት ትልቅ ፕሮግራም ነው እስከ መጨረሻው ድረስ ከኛ ጋር ሁኑ ለቻናላችን አዲስ የሆናችሁ ላይክ ሼር ሰብስክራይብ አድርጉ ቤተሰብ ሁኑ እንግዲህ ያሉበት ቦታ ላይ መጥቼ ፍቃደኝነቱን ጠይቄ በፍቃደኝነት ስለተቀበሉ ይከልባ አመሰግናለሁ እስቲ ወንድማችን ወይም አባታችን እንግዲህ እዚህ ቦታ ላይ ያለውን ገቢረ ተአምራት የተደረገሎትንና ያንተን ማንነት የመጀመሪያ ማንነትህንና ስምህን አስተዋውቀንና ከዛ በኋላ እንቀጥላለን በአለም ስሜ ካስያ ሰፋንም ባለው ቅዱስ ቤተክርስቲያን ግን ያወጣችልኝ ወይም የሰየመችልኝ አጋጣሚ ሆኖ በአንድ አጋጣሚ ቤተሰብ በስለሰቶኝ ቅዱስ ጊዮርጊስ ነው ጣቴን ያነሳውና ገብረ መስቀል ነው የሚባለው ለኔ የተደረገው ከብዙ በጥቂቱ ከረጅሙ ባጭሩ ነው የምገልጸው በዚህ ደቂቃ በዚህ አስቸጋሪ በረሃ በዚህ ዋይና በዚህ ታላቅ መናገር እንኳን በማይችልበት ልብ በሚከዳበት ቦታ መናገር እጅግ ከባድ ነው የተደረገልኝንም ቢሆን ዘርዝሮ ለመግለጽ እጅግ አስቸጋሪ ነው እግዚአብሔር በፈቀደ ግን ደስታው ፍቅሩ ሊያናግረን በማይችል ሁኔታ የኃጢአትን በሚየፈሰሰ ቢሆን ከብዙ በጥቂቱ የሰማይቱን ተአምር እናገራለሁ እኔ በህይወቴ በጣም ትልቅ መከራ 52 አመት በመከራን ያሳለፍኩት እኔ ስፈጠር ጀምሮ የወዳጃ ልጅ ነው
ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? የምገኘው በርሜል ቅዱስ ጊዮርጊስ ነው። በስተጀርባዬ ከ47 በላይ የተለያዩ የባህር ዳር፣ የደሴ፣ የጎንደር፣ የአዲስ አበባ መኪናዎች በርሜል ቅዱስ ጊዮርጊስ ነው በዚህ ሰዓት የሚገኙት። ህዝበ ክርስቲያኑ ደግሞ ከካናዳ፣ ከአውስትራሊያ፣ ከአሜሪካ ከተለያየ ዓለም ሀገራት በርሜል ቅዱስ ጊዮርጊስ ለድህነት ተሰብስበዋል። ኦርቶዶክሳውያኑ እንግዲህ መጋቢት 30 መነሻ ሚያዝያ 9 መመለሻ ታላቅ መንፈሳዊ ጉዞ ተዘጋጅቷል። በ09 06787878 በ0965 454545 በመደወል ባሉን የምዝገባ ውስን ቀናቶች ቀድማችሁ እንድትመዘገቡ እነሆ ይላችኋል ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። ይሄንን የበረከት ቦታ መጥታችሁ ደጁን እንድትረግጡ ለዚህ ቦታ እንድትበቁ አምላከ ቅዱስ ጊዮርጊስ ይርዳችሁ። ምባለው የወዳጃ ልጅ የምታውቁ ታውቃላችሁ። የወዳጃ ልጅ ማለት የዳቢሎስ ልጅ ማለት ይቀላል። 40 ቀን ወንድ ልጅ ሳይሞላው ቤተክርስቲያን ሳይነሳ በክርስትና ሴት ልጅም 80 ቀን ሳይሞላት በወፋው ወይም በቃልቻው ቤት ተሄዶ የጫት ቱፍታ ጫት ተቀቅሎ አውዛ እየተባለ በዛ የሚጠመቅ ነው። ሎቱ ስብሐት። ይሄ ማለት መንፈስ ቅዱስ ሳይዋሃደው መንፈስ ቅዱስ ልጁን ሳይወስደው ቀድሞ የሚያደርጉት ነው። እናቶቻችን አባቶቻችን ሳያውቁ አውቀውም ይሆናል 25 እና 30% ያድግልናል ይመነደግልናል ብለው በዛ ለመንፈሱ ሰተውን ለመንፈሱ በመንፈሱ ሲቃይ የምናድግናል። መከራው እጅግ የሚበዛብን የምንሰቃይ በትምህርት ህይወት በአስተዳደግ ህይወት በትዳር ህይወት በስራም ህይወት መከራችንን የሚያሳየን ያለው እግዚአብሔር መንፈስ ቅዱስ ከመዋሃዱ በፊት ከ40 እና ከ80 ቀን በፊት የወዳጃ ልጅ የጫት ልጅ እየተባለ በሚለው መንፈስ በማደጋችን ነው። እንግዲህ የወዳጃ ልጅ ማለት ግልጽ ካደረኩት ማለት ነው። መልካም። ይሄ ማለት ሰዎች በፈቃደኝነት ነው የሚያደርጉት? አዎ ዛሩ አለ መንፈሱ አለ። እንግዲህ ከዚህ ፈሰድ አጥራርጊ ዘፈን የሚያመጣው ጣጣ እኔ በአባቴ ቤት ነው ያደግኩት የተወለድኩትም አባቴ ነው የዚህ መንፈስ ተጠቂ። የእናቱ አይደለም ያመጣው ዛሩ በእናት አይደለም የመጣው ወሰንጋላ ጠቋራባ ቡሌ ወሰንገፊ ሸፍጨንገር ብራለንጋ የተባሉት መንፈሶች ሲዘፍን በዘፈን ያስኩት ነው የሚለው በዘፈን ነው ያዘው። አባቴ ሲዘፍን በዘፈን ሽቶ ተቀብቼ ቆላ ለሙዚነት ሄዶ በበረሃ ሲዘፍን ነው ያዘው። ይሄን ነው ታሪክ አባቴም የሚነግረኝ እናቴም የነገረችኝ። ስለዚህ በዚህ በዘፈን ነው ያዘው። ስለዚህ ለማሳመን አባቴን ሲይዘው አላመነም። አባቴ 9 ዓመት አብዷል። እብድ ሆኖ አብዷል ማለት ነው። አባቴ ለመንፈሱ ሳይገዛ እንግዲህ የሚያውቁ ጓደኞቹ የሞቱ አሉ በአብዛኛው ያሉ አንዳንድ አሉ። ይሄን ታሪክ በአገራችን የሚናገሩ አሉ። አገራችን በመሃል ቡልጋ ልዩ ቦታው መገዘዝ ተራራማ ነው የሚባለው። እስታሁን በመገዘዙ ተብሎ የመገዘዙ ጌታ ተብሎ ይታወቃል። ጠቋራባ ተብሎ ይገበርለታል። 17 18 በግ ድረስ ይታረድለታል በአመት። ጥቅምት ገብርኤልና ለጥር ገብርኤል ነው የሚሆነው። በአመት 2 ጊዜ ይሄ ይገበራል። ሰዎች ይሰበሰባሉ። የመንፈስ ቅዱስ ስራ የገብርኤል ነው የገብርኤል ባል ነው በሚለው በማስመሰል በዚህ ልዩ በዓል ነው እንደ ክብረ ቅዱሳን በጣም ብዙ ሰው ተሰብስቦ ይሄ ሁሉ ጨዳ ይሄ ሁሉ በግ ይታረዳል ማለት ነው። ስለዚህ ለማሳመን ካስዬ የተባልኩት ወይም ካስዬ ተብሎ የሚለውን ስም ያወጣልኝ መንፈሱ ነው። ይሄ ታሪክ እንዴት ነው የሚሆነው? እናቴ የምትነግረኝ 9 ዓመት ካበደ በኋላ አባቴ በዚህ መንፈስ ያገር ሰዎች ሽማግሌ ይሾም ይሸለም ተብሎ አርሲ ፈረቀሳ የሚባል
ከራማ አለ ሊታየ ነው የሚባለው ሰውየው እዛ ነው የተሾመው። ስለዚህ ለማሳመን መጨረሻ ላይ የሄዱበት ጉዳይ ምንድነው? በ15 ቀን 3 ሊቀብረዋል ቤተሰቦች እኔ ለቤቱ 11ኛ ልጅ ነኝ። ከኔ በላይ ያሉት ህፃናት አንድ የ9 አንድ የ8 ወር አንድ የ3 ወር ልጅ በ15 ቀን 3 ሊቀብረው ነው። አንዱ የ9 ዓመት ልጅ ነው። እሺ አንዷ የ3 ዓመት ልጅ ናት። አንዷ ደግሞ የ8 ወር ልጅ ናት። ስለዚህ በአንድ ወር ከ15 ቀን በ45 ቀን 3 ልጆች በተከታታይ ቀበሩ። ስለዚህ ምን ልትሆን ነው ይሄ ሁሉ ሲያልቅ ምን ልትሆን ነው ብለው ቤተሰቦችን ይዘው አስረው አርሲ ፈረቀሳ የሚባለው ይታወቃል። በዛ ሀገር አርሲ ክፍለ ሀገር ነው። ሰውየው አለ ከራማ ታላቅ ነገር ነው የሚባለው። በሱም የሚከደው ለጥቅምት ገብርኤል ነው። ብዙ ሰዎች ይሄዳሉ። የጥምቀት ያለው የሚሄደው ሰው እዛ ተሄዶ ነው የተሾመው። ወቃቢው ተረጋጋ ማለት ነው። ተሾመ ማለት ወቃቢው ተረጋጋ ማለት ነው። ስለዚህ ይሄ ሁሉ ሲሆን እኔ በእናቴ ጽንስ ውስጥ ነበርኩ። እናቴ ሆድ ውስጥ ነበርኩ። 9 ወር ሞልታለች እናቴ እንደነገረችኝ። ተሾሞ ሲመጣ ልክ የመጣለት መስጊዱ ወይም መፍረጃው መቅደጃው ተሰርቶ ሲመረቅ ይሄ ያልኩ ጫትና አውዛ ይፈላል። አውዛው ማለት ጫቱ ተቀጥቅጦ ነው። ያ ይጠጣል ለመድኃኒት እየተባለ ጫቱ ይታደላል፣ ይቆረጠማል፣ ይቃማል። ባላው ላይ ባላው እንትን እየተባለ ይገዘፋል። ቤቱ ድብልቅልቁ ነው የሚወጣው፣ ቀውጢ ነው የሚሆነው። ልክ ያ ሁሉ ሰው ተሰብስቦ የመጀመሪያው መስጊድ ስትመረቅ እናቴ ያንን አውዛ ቀቅላ ቡናውን አፍልታ ጫቱ ታድሎ አተላውን ለማፍሰስ ወደ ውጭ ስወጣ አንዱ ግሬ ደፍ ውስጥ አንዱ ግሬ እቤት ቀረ ትላለች። ያ ማለት ምጥ መጣ። እኔ ጉደኛው ምጥ ሆኜ መጣሁ። ከዛ እናቴ ያዙኝ ወደ ሌላ ቤት ወስደው ተወለድኩ። ስወለድ እንደገና ሌላ ልጅ አለ ብላ ስትጮህ ውቃቢው ባባቴ ላይ ወረደ ትለኛለች እናቴ። ወርዶ የለም አብሽሩ ሌላ ልጅ የለም ልጁ አንድ ነው ምንም አይልሽም ዝም በሉ የምትበላውን የምትጠጣውን ስጧት ብሎ አለ ትለኛለች እናቴ። ስለዚህ በዚህ ተጀመረ ማለት ነው የኔ ህይወት። ስለዚህ ክርስትና ሳልነሳ ነው ይመስለኛል በ20 ቀን በ25 ቀን እናቴ እንደነገረችኝ አስታቀፍኩህ ለአባት ለውቃቢው። ውቃቢው ተፋብህ፣ ውቃቢው በቡና መረቀህ ነው የምትለኝ። የኔ ህይወት ከዛ ይቀጥላል አባቴ። በጣም አስቸጋሪና ውስብስብ ነገር ነው። ልክ አሁን ማስታቀፍ ማለት በእኛ በስርዓተ ቤተክርስቲያን በክርስትና እምነት አንድ ልጅ 40 ቀን ሞልቶት ወንድ ከሆነ ስርዓተ ጥምቀቱ የክርስትና ጥምቀቱ ሲፈጸምለት ወንድ ነው እጁን ጣቱን አውራ ጣቱን ይዞ እንደ ልጅ ያሳድገዋለሁ አስተምረዋለሁ ብሎ ቃል ገብቶ የሚያነሳው። አሁን ይሄ ከክርስትና እምነት ውጪ የሆነ በባዕድ አምልኮ መንገድ የሚፈጸም ባህል ነው ማለት ነው። በትክክል። እና ከዛ በጫት ነው የተጠመቀው ማለት ነው። በጫት ተጠመኩ፣ ተተፋብኝ። ከዛ የወዳጅ ልጅ ሆንኩ ማለት ነው። በቃ ፍጹም የሱ ልጅ ነኝ ማለት ነው። ሙሉ ቤተሰብ ነው እንደዛ ይሆን አንተ ብቻ? ሌላውም ይሆነ ከኔ ታላላቆቼ ወርነሱ አድገዋል። በዛ መንፈስ ከኔ በኋላ ያሉት 3 ተወልደዋል። ግን በዚህ መንፈስ በዚህ መልኩ ነው ያደጉት። 40 ቀን እነዛ ትልልቆቹ አድገዋል። እነዚህ ግን ከኔ በኋላ 3 የተወለዱት 40 ቀን ሳይሞላቸው በዚህ መልኩ እየተተፋባቸው ታቀፎ መንፈሱ ገጽፎ የኔ ልጆች የኔ ልጅ ናቸው በሚለው
አሳድጎናል ማለት ነው። ስለዚህ አሁን እነዚህ ልጆች ወይም አንተ ይሄ ስርዓት ከተፈጸመልህ በኋላ 40 ቀን ሲሞላ ወደ ቤተክርስቲያን ሄደ ክርስትና ተነስተሃል አልተነስተህ? ተነስቻለሁ። እሱማ ክርስትና ያው እንደ ክርስትና ያው ክርስቲያንም ስለሆኑ ይነሳል። ግን ምንድነው ትልቁ ተጽዕኖ በዚህ አሁንም ድረስ ይሄ እየተሰራበት ያለበት ታሪክ ስለሆነ ነው የምነግር። ሌሎች ወገኖች እንዲማሩበት ነው የምናገር። አሁን ያ ግዙፍ ያስፈራሪ በዚህ ሁኔታ የሚያስፈራራ ዛርና የዛር ፈረስ ከንቱና ውዳቂ እንደሆነ ሰማዕቱና ተራዳዩ ታላቁ ተጋዳይ ሰማዕቱ ቅዱስ ጊዮርጊስ ገንድሶ እንደጣለልኝ የወንድሞቼንም የእህቶቼንም ስቦ አሳስቦ ከ8 ቀን በላይ ነው መጎተት ራሱ የፈጀብኝ እየታወቀኝ ተክለ ሃይማኖት ባለ 6 ጸጋው የተሰጠው ዛሬ እውነተኛ ቀናቸው ነው። ክብር ለሳቸው ይሁን። እሳቸው ተጨምረው እየሳቡ እየጎተቱ ጎትት እየተባለ ከወንድሞቼ ላይ ስማቸውን እየጠራ ስው እዚህ ቦታ ላይ ድራሽ አባቱን አጥፍቶታል። ስለዚህ እግዚአብሔር ይመስገን መናገርና መመስከር የምፈልገው እኔ ለኔ ብቻ እኔ ስለዳንኩ አይደለም። በስሬ ያሉ ወንድሞች ገና ናቸው፣ ብዙ ይቀራል። አሁን እዛ ቦታ ላይ ሌላም ቦታ ላይ በኢትዮጵያ ላይ ይሄ መንፈስ ይሄ የዛር ስራ የዛር ፈረስ ነገር አሁንም 40 ቀን ሳይሞላቸው ወንዶች ሴቶች 80 ቀን ሳይሞላቸው የወዳርጃ ልጅ እየተባሉ አሁንም አሉ። እኔ ማቀው ስለሆነ ነው የምነግር። ስለዚህ እናት አባቶች ይሄን ማረግ እንደሌለባቸው ነው የምነግር። የሚያውቁ ወንድሞች ያነበቡ ወደ እግዚአብሔር የቀረቡ ወንድሞች እናቶቻቸውን አባቶቻቸውን ገጠር ሄደው ይሄንን ታሪክ እንዲያስተምሩ ነው የምናገረው። ኦሬዲ የማስራ 42 ዓመት ሙሉ የተጫወተብኝ ነገር ብዙ ነው። እሱኮ ገና ወደፊት ክፍል በክፍል ምን እንዳደረገኝ ነገር ሁሉ ልነግር ነው፣ ለዓለም ልነግረው ነው፣ ላወጣው ነው ሚስጥሩ። ነገር ግን አሁንም ድረስ ይሄ መንፈስ አለ በአገራችን። በጎጃም በለው፣ በጎንደር በለው፣ በወሎ በለው፣ በሸዋ በለው፣ በኦሮሞ ባህል በለው፣ በአማራው በትግሬው አለ። 40 ቀን ወንድ ልጅ ሳይሞላው ሴት ልጅ 80 ቀን ሳይሞላት የወዳጃ ልጅ የጫት ልጅ እየተባለ መጀመሪያ የሚጠመቀውና መጀመሪያ ደግሞ የሚተፋበት ምራቁ ያጋኑንቱ መንፈስ የሚያድርበት ህፃኑ ምንም ባላወቀውና ህፃን በሆነበት ዘመን በጣም ከባድ መርዛማ የሆነ ህመም ነው። መርዛማ አስተዳደግህ እንዴት ነበር ታዲያ? እንግዲህ ከልጅነትህ ጀምሮ እስቲ ወደ ትምህርት የገባህበትን ወደ ትዳር የገባህበትን ከቤተሰብ ጋር የነበረህን ተሳትፎ እድገትህ እንዴት ሆነ ታዲያ? በጣም ጥሩ። ጉስቁልና ነው አስተዳደጌ፣ ጉስቁልና 6 ጊዜ ካንገቴ ገመድ ተበጥሷል። አይዞህ ማን እንደበጠሰ አላውቅም ነበር። እዚህ በርሜል ግን አወቅኩት። ገመዱን ይበጥሱት የነበረው የተክልዬ የይትሳው አንበሳ ተክልዬ እንደነበሩ እዚህ በግልጽ ቅዱስ ጊዮርጊስ ተናገረ። ሰማይቱ በራሳቸው ቀርበው ተክልዬ ነው ያዳነው ብሎ መንፈሱ ተናገረ። 6 ጊዜ በተለያየ ጊዜ ራስክን ለማጥፋት እየታነቅክ ማለት ነው። እና ወንድም ያስተዳደጌ ሳስታውስ በ4 እና በ5 ዓመት ውስጥ አልጀምሮ አባቴ ኮርማዎች ውስጥ አትግባ እንደመረገም እርጉም የመረገም የርግማን ልጅ እስከምመስል ድረስ ይቀጠቅጠኛል። አሁን የሚያውቁ ወንድሞቼ ያውቃል፣ ቢያውቁ ማይናገር ምን ጥሩ ነገር እንትን አይላቸውም። ሌሎች አሉ አሁን ብዙ ነገር እንትን የሚያውቁኝ ነገር አለና አባቴም ተይዞ ነው ተጨንቆ ነው አሁን ነው የተረዳሁት። ታደኩ ነው የምረዳውና በጎች ኮርማ ማለት በስለት ሌላው ሰው የሚያመጣው ነው። በጎቹ 3 እና 4 እረኛ ነው የሚያግደው። ቁርጥ ነው በቁርጥ ነው በግ የሚነዳው የኔ አባት ቤት። ስለዚህ ኮርማቹ ውስጥ አትግባ ይላል። እኔ ለማገድ እንደ ልጅ ወደ በጎቹ ለመጫወት ወደ በግ ሲሄድ እባረር ነበር።
አባቴ አንስቶ ይቀጠቅጠኝ ነበር። ለምንድን ነው አንተ እዛ ጋር ያልተስማማህበት ነገር አለ? ሚስጥር ታወጣለህ ወይስ ምንም አይነት በዛ ሚስጥር ምን አውቃለሁ? ልጅ ነኝ፣ ህፃን እኮ ነኝ። ግን አይወደኝም ነበር መንፈሱ፣ እኔም አልወደውም። በጣም በሚገርም ነገር ከልጅነቴ ሆኜ እንደዛ ምን ሲያደርጉ የሚያስጠላኝ ነገር አለ። ስለዚህ መንፈሱ ከኔ ጋር በግጭት ነው ያደረው። በቃ በግጭት ነው ያደኩት። እኔ አሁን ሲመስለኝ ሳቅ በደንብ ሳቅም የ10ኛ ክፍል ተማሪ ሆኜ ነው በጣም ተቃውሜ የሰንበት ትምህርት ቤት ተማሪ ሆኜ የወጣሁት። በሰንበት ትምህርት ቤት አደኩ፣ ምስጢራተ ቤተክርስቲያን ተማርኩ። ከዛ ወደ ጉባኤ መስበክ ጀመርኩ፣ ሰባኪ ነበርኩ። እኔ አባት ቤት አትሄዱ፣ እዛ የሚሰገደው ለአጋንንቱ ነው። አንተ አባት ጋር ራሱ ነው እንደ የጫት ጥምቀት የሚፈጸመው? አባቴ እኮ ነው አልኩ። እሺ አባቴ እኮ በእናቱ በአባቱ የለውም፣ በዘፈን አመጣው አሳበደው 9 ዓመት አልኩ። እኔ እኮ እንደ ባህል በአካባቢው ላይ የሚፈጸም ስርዓት ሆኖ ሌላ ጋር ሄዳችሁ የምትጠመቁ አይደለ? የኔ አሁን ለምሳሌ ታለ ባለው ቃቢ ነው የሚባለው አባት ባለው ቃቢ ያሰፋ ከራማ ስለሚባል ሌሎች ሰዎች ናቸው መተው የሚያስታቀፉት። ምን ገበሬው ማለት ነው። የገበሬ ልጅ ነኝ። ገበሬው ዙሪያው ህዝቡ ይመጣል ያስታቀፋል። ከከተማም ከአዲስ አበባ ይሄዳል፣ ወርቅ ይገብሩለታል። ያው ቃል ማዋቅ አይደለም፣ ሲያውቅላቸው ምልክቱን ይነግራቸዋል። እቂጣቸው ስር ሳይቀር፣ ጥፍራቸው ስር ሳይቀር፣ ጸጉራቸው ውስጥ ያለው ምልክት ሲመጡ እንቅፋት መቷቸው ከሆነ እንቅፋቱን የመታቸውን ይነግራቸዋል። ስለዚህ በዚህ ያምናሉ፣ ይፈራሉ፣ ያስፈራራቸዋል። ውቃቢው መጥቶ ሲገዝፍ ይቆጣቸዋል። ምን ይላል? ከዛ አመዳቸው ነው የሚወጣው። ይሰግዳሉ በፍርሃት በመንቀጥቀጥ። ጫማቸውን አውልቀው በሩ የተከለላለ እዛ ወደዛ ማለፍ አይቻልም። መስገጃው የሱ ማደሪያው ጫት መቃሚው ቦታ። ስለዚህ በጎች ውስጥ እንድገባ አልፈልግም። ሁልጊዜ ደበደባለሁ። ይሄ ልጅ ችግር አለበት ባላለው በጎች ውስጥ ከብቶች ውስጥ እንዳልገባ አደረጋለሁ። ይደበድበኛል፣ ይቀጠቅጠኛል፣ እንደት በጅራፍ ገረፋለሁ። ስለዚህ ያ ያማረኛል። ሲያማረኝ አንድ የወንድሜ ጎንጆ ቤት አለች፣ የጎረምሳ መተኛ። እዛች ላይ ሄጄ ቆጣለች። ገመዱን ሁሉ ጊዜ ከላይ ከጣራዋ ጋር አድርጌ ማነቋን አብጅቼ እዛ ገብቼ ነው ከ5-6 ዓመት ጀምሬ መታነቅ ጀመርኩት። ላይ ሰቅለህ ማለት ሰቅሌ ግን የሚበጠሰውን አላቅም፣ መሬት ነው የምገኘው። ለምንድን ነው እላለሁ። ይሄ የህይወት ጥያቄ ነበር። ለምንድን ነው ከመታነቅ ዳንኩት እላለሁ። ለምንድን ነው ማለሞተው? ታደኩ ነፍስ ካወኩ በኋላ ለምንድን ነው ማለሞተው? አዎ እኔ እኮ ጸበል በአካባቢ አዲስ ጸበል መጣ ተብሎ ሄዳለሁ፣ እጠመቃለሁ። ህይወቴ ውዳሴ ማርያም አይለየኝም። ግዕዝ የቆጠርኩት ከኮሌጅ ወጥቼ አንድ ታላቅ መርጌታ ነበሩ፣ እሳቸው ጋር ሄጄ ነው ዳዊት ቆጥሬያለሁ። ውዳሴ ማርያምን በንባብ ወጥቻለሁ። ጸሎት አደርሳለሁ። ጸሎት አላቋርጥም። በህይወቴ ጸሎት አላቋርጥም። ጸሎት ተደብቄ ነው ቤት የማደርገው። እዛ ሲሄድ ከትምህርት ከሃይ ስኩል ምናምን ወደ ቤት ሲሄድ ተደብቄ ሳረግ ምንድነው የመጣብኝ ሰሞን ልክ አይደለም ይላል በአባቴ ላይ። ይጨነቃል፣ ይጋጫል። እኔ ሰኔገው ነው ጎታን ጸልያለሁ። ተደብቄ ነው ግን ምጸልይ። ማሳ ውስጥ ሌሊት ሄጄ ማሳ ውስጥ እንዳያዩኝ ነው ምጸልየው። በዚህ ጊዜ ይቃጠላል። በቃ እኔም ፋታ አልሰጠው። እሱም ከአባቴ ከወንድሞቼ ያጋጨኛል። መውደድ የሚባለው ወንድሞቼ ጋር የለም። የሚገርም ወንድሞቼ ሲያገቡ ኢቭን ካደጉ በላይ 3-4 ኮርማ በአገሩ በደም ድል ያለ ሰርግ ተደርጎ ሲደገስ የኔ ድግስ በጣም የሚገርም ሳገባ ፍቃደኛ እንኳን አልነበረም አባቴ። ስለዚህ 6 ጊዜ ገመድ በተለያየ ጊዜ 6 ጊዜ ወርቋል። ምን ይላል መሰለ? በአባቴ ላይ ይመጣና እዚህ ቤት ሊታነቅ የፈለገ ሰው ነበር ግን አድነነዋል ይላል። አድነነዋል ይላል፣ ይናገራል። ለመድረኩ ጀማ ይባላል። ጀማ ማለት ብዙ ሰው አለ ሊያስጠነቁል የመጣ ሰው ለጀማው ነው እዛ የሚነገረው። ይቅር በለኝ ጌታዬ ብሎ ሁሉም ይሰግዳል። ዛን ጊዜ እኔ በሩቅ ሆኜ እሰማለሁ። ስለዚህ ፍቅር የለኝም። ሲገባ ጉዳይም አልቆጥረውም። ከልጅነቴ ምን እንደጻፈብኝ አላቅም።
ይሄ ትክክል አይደለም ብዬ ነው ጻፈልኝ አንድ ቀን አልሰገድኩም በልጅነት ሳላቅ ማን እንደሰበከኝ አላቅ ማን እንዳስተማረኝ አላቅ አሁን ግን እግዚአብሔር መንፈስ ቅዱስ እንደሆነ ነው ምረዳው አባቴ በጣም ያስገርማል እና በልጅነት የኔ ያህል ስቃይቼ 6 ጊዜ ከመታነቅ ድኝ በመከራ ሳልወደድ በበሰኔ ተማርኩት ገብስ ከአፈርና ከድንጋይ ጋር ለይቶ እንኳን ሳይወቅጡልኝ አብሮ እየተወቀጠልኝ ነው ለኔ በበሶ የተማርኩት እና ሃይ ስኩል ያስጠናቀቅኩት ከዛም ወደ ውጤት የደረስኩት ይሄ ሁሉ ግን በመከራ ነው አንድ ጊዜም ገደል ልገባ እንደዚሁ ተናግሮኝ ስንቅ አንሰንቅም ለሱኩ መሰነቅ ያለብኝ ብሎ አባቴ እንግዲህ የተረፈ ነገር ይያላስ በቤቱ ብዙ አለ ከ15 ማድበሪያ አለ በእንትኑ በውቃቢው ኃይል በሱ በአወቁ በሚለው በየገባው ማለ የተፈጥሮ አባቴ ገበሬ ነው ጀግናና ታታሪ የሆነ አባቴ ገስቶት መንፈሱ አሁን ይሄንን ለሚዲያ በሚያቁ ምን ሆነ አበደ ነው የሚሉት አሁን ሰዋራ የሚሰሙ ሰዎች ሚዲያ ላይ ሲለቀቁ ብዙ አሉ አዲስ አበባ የዚህ ልጆች ሆኑ የወዳጃ ልጆች አሉ ትልልቅ ሰዎች እግዚአብሔር ይቅር በላቸው ወደ ንሳ ይመልሳቸው አሜን ሚዲያችሁም ማህበራችሁም በጸሎት እንዲያስባቸው ከልብ አሳስባለሁ በእውነቱ ከዛን ወደ ትዳር ህይወት ገባሁ ትዳሬ በእውነት ነው ምልህ ትንሽ ወደ ኋላ ወደ ትዳሬ ህይወት ሳስብ እጅግ መንፈሳዊ ሰው ምባል ነው ወጡ ያልታወቀ ክስተት ተከሰተ ያልታወቀ በቃ ድንገታዊ ክስተት ነው ከልጅቷ ጋር ተውቃችን ፍጹም የኔ ሐሳብ አልነበረም በሰንበት ትምህርት ቤት አገለግላለሁ ብዬሃለሁ የጌታን ስዕለት ሙሉ ትዕይንቱን እኔው ደርሼ በሰንበት ትምህርት ቤት ስዕለቱን የጌታን ስዕለት ሰራ ነበር እዛ ላይ የሷ እህትና የእህቷ ባል ሆኑ እዛ ትዕይንት ላይ ተጋብዘው በመድረክ ያው ነበር ስለዚህ አይተው ከሆነ የጌታን ስዕለት ዱላውን ቅጥቀጡን መሰቀሉን መውጣት መውረዱን ያንን እየተወንኩ ነበርና ይመስለኛል በኋላም ሳጣራ እዛ ላይ ነው በቃ ይሄ ልጅ እንዴት አይነት መንፈሳዊ ነው በሚለው የተጠመድኩት ሱም ዛሬ ላይ ሳይወጥሩ አልነበረም ወንድም ፍጻሜው ጥሩ ስላልነበረ ይጋብቼ ተጣብቄ በንጽህና ምኖር ሰው ነኝ ጋብቻው ተክሊልና ቁርባን እንዲሆን ምኞቴ ነበረ ነውም ሆኖልኛል ግን ይሄ መንፈስ ተከታትሎ አበላሸው ወንድሜ 25 አመት በጋብቻ የኖርኩት አራት የወለድኩት አራት ወልጄ 25 አመት በጋብቻ ኖሬ ነው ትዳሬንም ያበላሸብኝ ይሄንን ሚስጥር ያወጣው ሰማይቱ ቅዱስ ጊዮርጊስ እዚሁ ወታው ላይ ነው አጋንንቱ ለፍልፎ የተያዘው እነዚህን ልጆች የበተንኩት እኔ ነኝ ይሄን ትዳር የበተንኩት እኔ ነኝ አለ የዛርና የዛር መንፈስ ተመልከት ይሄንን ያበላሸብኝ እሱ ነው እና በጣም ያሳዝናል እዚህ ግን አውሬው ተያዘ ሁሉንም ሚስጥሩን አወጣው ድል አረገው አሁን ምንም ከሁሉም ነፃ ሆኜ ነው በርግጠኝነት ምነግር ነፃ ሆኜ ነፃ እንደተባልኩ ተክልዬ ነፃ እንዳሉኝ ሰማይቱ ነፃ እንዳለኝ ሆኜ ነው ምነግር ያሳዝናል ያው ለብዙዎች ህይወት አስተማሪ መማሪያ ምክንያት ይሆናል በያስባለሁ ያንተ ታሪክ እንዱ ይሄ መንፈስ በእንደዚህ አይነት ሁኔታ አብሮ እያደገ ሲመጣ አባትህ ከሚያደርግለት ከሚያቀርብለት ግብርና መስዋዕት ልጅን በግሉ የመጠየቅ ባህሪ የለውም ለምሳሌ አሁን አንተ ትዳር ስትይዝ ራስህን ስትችል መንፈሱ በህይወት ላይ ከሚያደርስበት ተግዳሮት ጎን ለጎን በግልህ ደግሞ እንድታመልከው እንድገብርለት እንድሰዋለት ያደርጋል ብዙ ነገር ይገርማል አባቴ 20 ዓመት ሙሉ አኮረፈኝ
እኔ እየሄድኩ እንደ አባትነት ነገር ያለው የሰንበት ትምህርት ተማሪ ነኝ አገልጋይ ነኝ ብዬሃለሁ ስለዚህ እናትክን አባትክን እናቱን አባቱን የተወለ ማን ይሆናል የሚል የእግዚአብሔር ቃል ስላለ ጋብቻ ጋር ስደርስ ጋብቻዬን ሁሉ አስፈቅጀው እሺ በጀ ብሎኝ ነበር የሚገርም ነገር አባቴ በምንድነው ያደረኩት በሽማግሌዎችና በታላላቅ ሰዎች አማካኝነት አልቅሼ ሙሉ ልብሱን ለአባቴ ገዝቼ ሄጄ እንዲመርቀኝ ያባትነቱን ከመንፈስ ውጪ በሆነ ሁኔታ ማለት ነው እዛ አርጌ ያን ልብስ እንኳን አልተቀበለው ያጎቱ ልጅ ነው ሲያለቅስበት አንድ ቀን ሙሉ አልቀበልም ማለት ስለዚህ አሁን እኔ አልሰለችም ሁሉ ጊዜ ሄዳለሁ ሁሉ ጊዜ ይሄድኩኝ አሁን ምንድነው ያደረገው መሰለህ ችግር የለው ሌሎቹን ወንድሞቹን እህቶቹን እንደዳርኩ እድረዋለሁ ወርቅ ነው የሚፈልገው ልብስ ነው የሚፈልገው አደርግለታለሁ አለ ይሄን ሲለኝ በስጋ ደስ አለኝ በጣም ደስ አለኝ ሄድኩኝና በጣም ደስ የሚል ሄጄ ይሄን ቀጠሮ ይዤ መጥቼ የቀጠሮው ዕለት ሲሄድ አላቅህም ማለት ካደ የሚገርም ወንድሜ ወርቁ የሷም ሜኒም ቃብዲ ተሰጥቶ ልብሳችን የሙሽራው ልብስ ጥበቡ ሁሉ ተሰርቶ የሷ ባህላዊ ተደርጎ ከ50% በላይ ብሩን ከፍያለሁ ያንን የምከፍለውን ብር ግን በኋላ ተበድሬ ነው ከሌላ ያከፈልኩት እንኳን ሊያደርግልኝ ተመልከት በጣም ብስተስናል ሌላው የሚገርም ነገር አሁን ለወጣቱ አንድ ነገር ምነግር እንዴት ነበር ትንስ ጀመር አረኩልና ሳልጨርስልህ ቀርኩ እንዴት እንደጣጨው በዛ በመንፈሳዊ ህይወት ነው ብያለሁ እዛ ላይ እኔ በማላቀው ሁኔታ የቤተ ክርስቲያን ልጅ ነው በሚለው እዛ አካባቢ ላይ የባለውቃቢ ልጅ ሆነ የቤተ ክርስቲያን ልጅ ሆነ ማገልገል ተጽኗለሁ እንዴት ያኛው ቤተ ክርስቲያን አካባቢ ያለው ይሄ ቃልቻ ልጅ ይላል አየው የቃልቻ ልጅ የጠንቋይ ልጅ መቼ እንደዚህ እኮ ነው ይላል ያ ደግሞ እዛ መንፈስ አባቴ መንፈስ ውስጥ ያሉ የወዳጃ ልጆችና አስጠንቋዎቹ መቼ ነው ቤተ ክርስቲያን ልጅ ሆኖ አባቱን እንደዚህ የሚያዋርደው እንዴት ውቃቢ አይደንም ጠንቋይ አይደለም ለኛ አበሮቻችን ሲታመሙ የሚያድንልን ልጆቻችን ሲታመሙ የሚደርስልን የሱ አባት ሆኖ ይያለ እንዴት ነው ይላል ገብቷል በዚህ ማዕከል መከራ ነው የምታየው ተጽኖ አስተዳደግ ራሱ በጣም ዝንትን ይላል በጣም የሚገርም ነገር አሁን እቺ ልጅ ከልጆቼ እናት ጋርና ከትዳሪ ከሆነች ሰው ጋር ስትጫጭ ሱባኤ መያዝ አለብኝ ና አንድ የቀረበኝ ሰው እቺ ልጅ ማግባት አለብኝ እንዲ ሲለኝ ለእንዲ እኔ እኮ እንደዚህ አላቀም እንዴት ሆነ እግዚአብሔር ምናምን ወደ ቤተክርስቲያን በጣም ሐሳብ ስለነበረ ሱባኤ እንዲያዝበት ተደረገ ያቺ ልጅ አውቂያት አይቻስ ስለነበረ የሚገርም ነገር በቀጀቴም ያቺ ልጅ አመጣት አየ አሁን ወጣቱ አሁን በርሜል ላይ ሲመጣ ቢያንስ 50% 30% ሊሆን ይችላል አይ ዶንት ኖ እግዚአብሔር ያውቃል ለትዳር ይመጣል ለትዳር ሲመጣ ሰው እኔ መጀመሪያ ለትዳር ነው ወይ የተፈቀርኩት ወይስ ደግሞ በዓለም ወይስ ደግሞ በመንፈሳዊ ህይወት ነው ብሎ አይደለም ማንነቻች የተፈቀደችልኝ ይቻወኩ አሰውኖች ወይ ብሎ ነው የሚመጣው አልሞ ነው የሚመጣው ወይ ማስቀደሙ እንደመነጋገር አጅቶ ተጨረሰ በኋላ ገብቷል የእግዚአብሔርን ፍቃድ መጠየቅ ያለብህ ገና መጀመሪያ ነው ማንንምና ከማንንም ጋር ሳትገናኝ ከማንንም ጋር ሳትገናኝ ነው መሆን ያለበት ነገር ግን ተነጋግረው ተጫይተው ከሆነ በኋላ ዳቢሎስ በመታት ያመጣል
እኔ አሁን የጌታዬ ሥጋና ደም የነጠበብኝ እምለው የተቋረጠብኝ በኔ በወራዳው ይህ ቅዱስ ቁርባን የቆመብኝ አስቀድመን ያችን ልጅ ስኔን እንሷን ስለማቅ እሷም ስለምታቅ ሌላም ሰውም ደግሞ በዛ ይሆናል ይሆን ጥሩ ነው ጋብቻ በሚለው ስለገባ ይመስለኛል ጋብቻ የተበላሸብኝ። አየህ በጣም ብዙ ዋጋ ከፍዬበታለሁ። ትዳሩ እንዳይፈርስ ብዙ ነገር ግን ያንደ ሰው ሐሳቢ ሆነና የመንፈሱም መራዳት መጨማመር ሆነና በብዙ አባቶች የተከፈለ ዋጋ እንዳይፈርስ ብዙ አባቶች ያልቅሰዋል ጋብቻችን። በእንደዚህ ሆነ ተጠናቀቀ። አባቴ 25 ዓመት በትዳር አንድ ጋር ስትኖሩ ስምምነት አልነበረም? ይሄን ያህል ጊዜ እንደው መለያየቱ ካልቀረ ወይስ ደግሞ በምን አይነት መንገድ 25 ዓመት ኖራችሁ ድንገት የመጣ ውሳኔ ነው? 25 ዓመት የነበረው የትዳር ህይወት እንዴት ነበር? በጣም አሪፍ ጥያቄ ነው በእውነት። አጋጣሚ ሆኖ እሷም የወዳጃ ልጅ ናት። በእናቷ እድል ይገጥማል እንግዲህ አየስ ያገጣጥም ባይገርም የመጀመሪያ ልጃችንን ቅሪት ሆና ነፍሰ ጡር መሆኗን አታውቅም። እኔም አላውቅም እሷም አታውቅም። ልጅ ናት እሷ 15 ዓመት ምናምን ናት። እንደውም እኮ የሚገርም ስንጋባ መድኃኒት ስትጠቀም ነበር ስለሚያማት። እንደ ዛሬ ሰፋ ምርመራ የለም ይመስለኛል። አምፒሲኒን ምናምን ነገር ለወር ተብሎ እንደዚህ ምግብ አላስበላ በሚላት ቅሪት ሆና ያን ትጠቀም ነበር። ጸበልም ጠጣ ነበር። የእግዚአብሔር ስራ ነው ልጅቷ አለመውረዷ። መድኃኒት እየተጠቀመች ጸበል እየጠጣች። ስለዚህ መጨረሻ ላይ ምን ሆነልህ መሰለ? አጋጣሚ ተህቷ ጋር ስለሆነ ጋብቻው ተፈጽሞ እናትና አባቷ ክፍለ ሀገር ስለነበሩ በጋብቻችን ለት አልነበሩም ማለት ነው። ቅዱስ ቁርባንም ላይ የሉም። እኛ ነን የፈጸምነው ከጓደኞቼ ጋር ጋብቻውን። ስለዚህ ታማለች። ተጨነቀው በጣም ተጨነቀው። የምትሞትብኝ መሰለኝ። እጃት ሄድኩ። እጃት ሲሄድ እንግዲህ ቤተሰብ እናቷን አላቅም አባቷን አላቅም በግዤ ነው ሄድኩት። በጉለርድ ለሰርሞኒ ደስታ ነው መቼም አንተ እናት ቤት ስትሄድ አባት ቤት ስትሄድ የምታረገው ነገር ነው። እዛ ሄጄ ተተቀበሉኝ በኋላ እሷም አታምንም ጎበዝ ናት። ካስዬ እንዲህ ነው ብሎ እንዳሰማቸው ብላ መኖሪያ ቤት ገባ። መኖሪያ ቤት ነው የቆየነው። በኋላ አሁን መስጊድ ወይም የዛ የመንፈሱ ቤት ስላለ እዛ እናትየዋ ገብተው ውቃቢው ወረደ ተባለ። ወርዶ ይምጣ ልመርቀው። እኔ መንዙ ጠቋር ነኝ፣ እሱም ደግሞ የመገዛዙ ጠቋር ልጅ ነው፣ የባለ ከራማ ልጅ ነው። ከባለ ከራማ ልጅ ጋር ተገናኝተዋል። ስለዚህ ግባ ተባለ። ገርም አልገባም አልኩ። እሷም አይገባም እኛ አልገባም አላቀውም ማለት ገርማል። ግን ያው በስለስለለላት እንግዲህ መጨረሻ ላይ እዛው ሆኖ አለማመንና ከመንፈሱ ጋር መተጋገል የተለየ ነገር ነው። በጸሎት በመላ በስጋው ደግሞ በተለያየ ነገር እንደዚህ አይነት መንፈሳዊ ነገር መጣትንስ በዛ ከልጅነትም ለመንፈሳዊ ያላትም ነገር ትንሽ አናሳ በመሆኑ መጨረሻ ላይ ተረታች እንጂ ትግል ላይ ነበረች። በርግጥ ትታገል ነበር እና አንገባም ማለት እውነትም እኛ አሸነፍን። አንድ አስተማሪ መስለኛል እሳቸው ጋር ካዳሚ ያለው እሳቸው መተው ምን ነው ልጄ ምናምን አሉኝ። እኔ የመጣሁት ቤት ነው ይሄ ቤቴ የሞላና የተረፈ ነገር ነው ቤቴ አላምንም እዚህም አላምንም አልኩኝ። በቃ ይሁን ተውት ተባለና ያው በጉ እንደማንም ታርዶ ተበላ። ስለዚህ አሁን አንተ ለጠየከኝ ወደዚህ ይሄን ያህል ትግል እያለም ጥሩ ነገር ኖረናል። በጣም ደስ የሚል ገጠር ነው የምሰራው። እኔ እንስሳት ሐኪም ነኝ። ከኔ ጋር ዞራለች። ገጠር ለገጠር ጥሩ ህይወት አሳልፈናል።
መጨረሻ ላይ ነው ወለድን አሁንም ወለድን ሶስተኛው ልጅ አካባቢ ተወልዶ ነው አንድ 13 አመት በመከራ ያለፈው እና መጨረሻ ላይ ምንድነው አለመግባባት የሚመጣው ይመስላል እንዴው አንዳንድ ነገሮቻችን አለመጣጣም የውይይት ቤትም ነበረን የንግግርም ቤት ነበረን በንግግር እንትን እንላለን ግን አሁን አንድ ጊዜ መኝታ ብድግ አድርገው አንሶላ ኖርማል ሆና ሌላ ክፍል መተኛት አንድ ጊዜም ብድግ አድርጋ ሌላው ድንክ ላይና መኝታ ላይ ሶፋ ላይ ተኝቶ ማደር አንድ ጊዜም እንደዚህ በጣም አለቀስኩ በጣም ነው ማዝነው ነጋገራለሁ ምን እላለሁ እና ብን ብዬ ገዳም ሄዳለሁ ለአባቶችም አለቅሳለሁ እናገራለሁ ያለቅሱልኛል ትንሽ ሰላም ይመጣል እና አንድ ጊዜ አንድ በጣም የሚያሳዝን ነገር አሁን የመጨረሻው ልጅ ያለ ይመስለኛል አሁን በ2000 ክርስትናው ነበረ አሁን 16 17 አመቱ ማለት ነው እሱ ልጅ የስንት አመት እንደሆነ አላቀም አንድ ቀን ሞተ በትልቋ ልጄ ላይ ይለፈልፍ ነበር መንፈስ ጎበዝ የደረጃ ተማሪ ናት ግን ትምርቷን ሰልቦት ከ60 0 ከ100 0 መታመጣበት ሰዓት አደረሳት ከዛ ምንድነው የሆነው መሰለ አንድ ዲያቆን ልጅ መጣና ጉስቋም ማርያም ታስታውስ ከሆነ አዲስ አበባ ወጣ አልገባም ያለችው ወጣ ወደ ቃሊት አቃቂ ወደ ቃሊት ገብርኤል አቃቂ ጉስቋም ማርያም የዛን ሰዓት ነው እና እንዘናት እንዲልችሊ ተታመማለች አለ መንፈሱ ይለፍልም እዘናት ስንሄድ መንፈሱ እዛ ተያዘ ይገርማል እሱ ባላችሁን ሄዳችሁት አይደል ዲያቆኑ ዘን እንሂድ እዛ ዲያቆኑ ዞኝ ሄደና ጓደኛዬ ነው ዞን ሄደ ከዛ እዛ ሄደን ተይዞ ለፈለፈ በዛን ሰዓት በተመሳሳይ ሰዓት ለካ ያ ልጅ ጤናማ ነው ልጁ ሞቷል በቤት ውስጥ ያበር ያሳይ ሞቶ በቃ ይዘው ባለቤቴ ሐኪም ቤት ስትሄድ ሞቷል ይሏታል ከዛ ደግሞ መታሸት እዛም ሲሄድ ያው ነው አላለቀሰችም ጎበዝ ናት አንድ ጊዜ ይሄ የቡዳ መንፈስ ይገልና ምናምን ወይ ምናምን ድንጋጤ ሲነስተል እዟቸው በዛም ይሄዳል እንደ ሰመን እንደ መንሰው ነው ይሄን ነገር ታውቃለህ እንደ ሰመመን ይዞት ሄዶ አላለቀሰችም ጉብዝና አየህ ባለቤቴ ቅፍ አርጋው እንደዚህ ዝም ብላ ጋር ይፈልጋ አቤት እዛው ትሄዳለች ከዛ ይመስለኛል እንዳለችኝ እምነት ይሁን ምናምን ጸር ስታርግበት ብሎ ነቀለችው እኛ ብዙ ጊዜ ገጠር አካባቢ ነው ተወልጄ ያደኩትና ይሄ መብረቅ የመታቸው ሰዎችና ቡዳ የበላቸው ሰዎች ቶሎ አይለቀስም ይባል መብረቅ የመታቸው ሰዎች እኔ ያስታውሳለሁ መብረቅ መቷት ወድቃ ፍጉስት ቀብሯት የተነሳች ልጅ እና እንግዲህ ከዚህ ጋር ይመሳሰላል ከዛ በኋላ ልጁ ዳነ አሁን ተለቅሶ ነበር ሞቱ እዛ ሰፈሩ ልጆቹ ሁሉ በቃ ተብናምንትን ሲሉ እሷ ግን ዝም ብላ በዚህ ሁኔታ እንትስል እኛ ተጠምቀን ልጆቿን አስጠምቀን እቤት አካባቢ ስንደርስ ወይ ጉድ ምናም ሰው ተቀበለ ሰው ቤት ሁሉ ነው ምንድነው ስነ ልጅቱ እንዴት አሞን ነበር ምናም ወይ ጉድ ምናም አለ ከዛ ማታ ላይ ሲመሽ አሁን በልጅቷ ላይ መንፈሱ ወጣ ጮኸ እና ብዙ ነገር እዛውን በቃ ባህር ሊጨምራት ብድግ አርጎ እዛው ሲይዛት እኔ ጣለችኝ ሌላም ሰው ይዞኝ በቃ ጉልበት ያጋነን ጉልበት አቃለ አትችለው እና ምን አለ መሰለ እዛለን ሲል ልጅኑ ጋር የነበርነው እኛ ነን ልንገለው ነበር አሁን ተይዣለው ጉስቋም ይዛኛለች ነገ ጥቁር ድንጋይ ሆኜ እወጣለሁ ተመልሼ እንድታዩኝ ወጣው ጥቁር ድንጋይ ሆኜ እወጣለሁ በማግስቱ ዘኑ ሄደን እንዳለው አላየ ልሙትልኝ ይሄንን የሚያህል ድንጋይ ጥቁር ድንጋይ ሆኖ ወጣ በጸበሉ ሲወጣ ፍርክስ ሲል ስናየው ድንጋይ ነው
ሃይላንድ ውስጥ እንኳን አልገባለን ያን ምስክርነት ዘን መጣ በዚህ መንፈስ ነው ከልጆቼ ከልቲጉስ ቋማራ በዚህ ሁኔታ ልጄን አዳነችልኝ ሌላ ብዙ ፈተና ነበር እንደዚህ ቤት ሆኖ ውስጥ ከልጆቼ ጋር ጠብ ስምምነት አይፈጥርም ነበር ከሷ ጋርም እሷ የምትለኝን አልሰማም እኔ የምትለውን እኔም አልሰማም እንደዚህ መከራ ነበርና 10 እና 12 ዓመት በእንዲህ አይነት በባለ መስማማት ነው ጨርሰን መጨረሻ ላይ የተሸነፍነው በጣም ያስገርማል በዚህ የትዳር ህይወት ውስጥና እንዳጠቃላይ 4 ልጆች የመውለድ ጊዜ ሃይማኖታዊ አገልግሎት ላይ ያለ ተሳትፎና ጥንካሬስ ባልና ሚስት ሆኖ በተደጋጋሚ በስርዓተ ተክሊል እንደመጋባታችሁ መጠን በተደጋጋሚ ስጋ ወደሙ መውሰድ ላይ ቅዳሴ ላይ መገኘቱ ማስቀደሱ ወደ ቤተ ክርስቲያን መሄዱ ላይ እንዴት ነበር ውጣው ወረዱ ፈተናው ጥሩ ጥያቄ ነው ይገርማል እኔ መንፈቀ ሌሊት ተብሎ ጸሎት አላቋርጥም እነሳለሁ ካስዬ እስቲ ዛሬ ቀስቀሰኝ ትለኛለች በጣም ደስ ይለኛል ቀሰቅሳትና 1-2 ቀን ትነሳለች በጸሎት 3ኛውና 4ኛው ቀን ግን በድን ያረጋት ታስነሳት ቆይ ካስዬ ትንጨርስ እኔ ትንሽ ቆይቼ ያረጋለሁ ትለኛለች አንዳንዴ አስገድጅም ትነሳለች እንደው ከቅሬታ ጋር አንዳንዴ ውዳሴ ማርያም ለማድረስ አንዳንዴ በአብዛኛው ጊዜ ግን እንትመተኛበት ሌላው ቤተክርስቲያን እኔ ሄጄ ኪዳን አደርሳለሁ እሷ ትተኛለች እንዴ ብዙ ጥረት አረጋለሁ ጭቅጭቅ ሆነብኝ በዛብኝ ቅዱስ ቁርባኑንም እሷቶቹ መጨረሻ ላይ እኔ ማስተዋወሰው ከ5 ከ6 አመት ያላነሰ ብቻዬን ቆረው ከቀበል ነበር ብቻዬን በኋላ በአባቶች አይሆንም እንዴት ሷሳ ተቀበል አንተ ና ምክንያት ታበዛለች ለቅዱስ ቁርባኑ ፈቃደኛ አትሆንም አትቀበልም መጨረሻ እያለ ማለ መቀበል ወደ ቤተ ክርስቲያንም ያለ መሄን ነገር አመጣች በትሄድም በራሷ ጊዜ ነው የሚገርም ነገር አንድ ጊዜ ያ ልጅ የታመመ ሰሞን ኩኪለሽ ታላቅ አባት አለ ሄዳለሁ እዛ 2 ሱባኤ አርምሞ ያስኩ መንፈስ ለመዋጋት የሚገርምህ አሁን እንደው ባለቤቴን ታሪክ ብሰማው የምትጸጸትበትን ነገር ነው መነገር ከመጋባታችን በፊት 2 ነገር የማልወደውና ያሳሰብኳት ነገር ነበር 2 ነገር እኔ የማልወደው እጅግ ነፍሴ የምትጸየፈው እሱም ቡና መጠጣትና ሴት ልጅ ሱሪ መልበስ እና በወንድ ልብስ ማጌጥ ይሄን ቃል ገብታልኝ ነበር የሚገርምህ የዳቢሎስ ተንኮሉ 3ኛው ልጅ በተጸነሰ ጊዜ በጽንስ ጊዜ ቡና አሰኛት ታቃለ ገጠር ተተውለክ ታቀዋል እናቶቻችን ሽታ የሽታ ልጅ ይሉና ሽታ የሚሸታቸው ነገር ማግኘት የሚፈልጉት ነገር ይባላል ነፍሴ ተጨነቀች ቡና አማረኛው ይፈልገኝ ስትል ምን ላድርግ ጽንሱ ላይ እንኳን እንዲህ አይነት ነገር ሊወጣ ሌላ ምንም ነገር እንዲሆን አልፈልግም ከጸነሰይ ጀምሮ ነው መንከባከበው በጣም ነው የሚሸክከኝ እኔ በሳለው እርግዝና እሷ 9 ወር እርጉዝ ሆነች ማለት ለኔ በጣም ረፍት የሌለኝ ጊዜ ማለት በተፈጥሮይ ማለት አሁንም ጨነቀው በጣም ማስብ በዛን ሰዓት በቃ እስቲ ሁን ብዬ ተፈልቶ ተጣጣች መስለኛል ያንን ያዘችና ቡና በተከታታይ እንድትጠጣ ፈቃደኛ እሷ ፈቃድ ሆነ የኔ ፈጽሞ ግን አልሆናል እዚህ ላይ ትልቅ ጸብ ተነሳ
አለመስማማት ሆነ አለመስማማት እና ይመስለኛል ምን በጣም እውነተኛ ነገር አሁን እኔ ቡና ሰዎች የተነገራቸው ወይ ባህታያን ሰብኳቸው ወይ ከመጽሐፍ ምናምን ይመስላል እኔ የተለየ ነገር እነግርሃለሁ ስለ ቡና እኔ ከማንንም አይደለም ቡና የተነገረኝ ከማንንም አይደለም ከማኑኤል እናት ከድንግል ማርያም ነው ይውሳለች እሷን ይዘው ውሸት አይቻልም ማዋሸት አይቻልም እሺ በምን አይነት መንገድ ተነገረ በጣም አሪፍ ቀድም ሱባኤ ላይ ነው ይያለው ላርመሞ ቤተሰብ ትዳሬ ሰላም እንዲሆን ዋጋ ከፈልኩ ያልኩ እኔ ትንሳኤ መጥቶ ቤት ያለው ህማማትን ገዳም ከአባቶች ጋር ሰብኬ እዛው በተልባ ገድፌ ነው ቤቴ ተመልሼ በግም አርደው መኪናዬን ይዤ ሄጄ በቤት 12 ሰዓት ላይ ከገዳም ደርሼ ቤቴ ነው በግም አርደው ይሄ ጓደኞችም እሷም የምታቀው ለትንሳኤ ብቻ አይደለም ለልደትም ነው ይሄን ማረግ ይሄን ያህል መንፈስ በእግዚአብሔር ፍቃድ እንድዋጋው ፈቅዶልኛል ስለዚህ የሚገርም ነገር እቺ ልጅ ቡና ላይ ታተኩላለች እኔ በሌለበት ቡና የመጠጣት መንደርም አንድ ጊዜ ስትሄድ ቤተሰብ ጋር ስትሄድ ይሄ ቡና አለ እና ለ14 ቀን ሱባኤ ዋሻ ውስጥ በአባቶች ፍቃድ ለአርመሞ ገብቼ አሁን የሚፈቀደው ነገር ታውቃለህ በ24 ሰዓት ነው ሰው ማግኘት የምትችለው እንኳን እዛ ውስጥ እጄ 82 ራእዮች ተገልጸውልኛል ግልጽና እውነት ይሆኑ በግልጽ እመቤቴ እንደ ኃጢአት እንደ በደሌ ሳትቆጥር በመትፈልገው ልክ እግዚአብሔርን ከፈለከው እግዚአብሔር ካንተ ጋር ማንንም ወንድሜ እህቶች እንደሞች ይሄ የነብይነት ነገር አይደለም የምነግራችሁ የጽድቀትም ነገር ጻድቅ ነኝ ብዬ አይደለም የምነግራችሁ ኃጢአት ነኝ በጣም ኃጢአተኛ ነኝ ነገር ግን እግዚአብሔር የመጣው ለጻድቃን ሳይሆን ለኃጢአን ነው ለኃጢአን መሆኑን የሰው ልጅ ሊያውቅ ይገባል ሊረዳ ይገባል 82 ራዎች ተገለጸ 82ቱንም ጽፌያቸዋለሁ ከ80ው ራይ ውስጥ አንደኛውና ዋንኛው ግን እመቤቴ በገሃድ መጣ ራሷ ለምን ታለቅስብኛለህ አታልቅስብኝ አልኩህ እቤትህ ያለውን ኮተት አውጣ እቤትህ ያለውን ኮተት አውጥተህ ስትጨርስ የዛን ጊዜ ሰላም ታገኛለህ ትዳርህ ሰላም ያገኛል ልጆችህ ይድናሉ አለች ምንድነው ቤት ያለው ስውር አለች እቤት ያለው ኮተት ምንድነው ና እኔ አንድ መንግስት የፈቀደልኝ አንድ ሽጉጥ አለ እንደ ሰው እንደ ስጋ መቼም ነው ተከላከላለ ስራዬ አንዳንዴ ሌሊትም ስለሚሄድ ማታ ላይ ሲሄድ እንደው ይሁን አውሬ እንኳን ቢያስደነግጠኝ በሚለው ነው ይለላ አይደለም ይሄ ሽጉጥ አልወደደችው ማለት ነው እቤቴ ኮተት ያለችኝ ይሄን ነው ብዬ ይሄ ነው የተተረጎመልኝ ለግዝ በኋላ 14 ቀን አልቆ አባቴ መተው እግዚአብሔር ፍታብለው ሱባኤውን ሲፈቱልኝና ሲያናግሩኝ ገብረ መስቀል እንዴት ነው ሲሉኝ የገለጽኩላቸውና የከበደኝ ነገር ምን መሰለ እመቤቴ እቺ መጨረሻ የነገረችኝ ራይ የቤትን ኮተት አውጣለችኝ አልኳቸው ገብረ መስቀል አሉኝ እንዲሁ ህልሙን ሳልጨር እቤት ባለቤት ቡና ተጣጣለች አሉኝ በቃ ፍርስ ይቀረው ቀደ አባ ውዝግብ ላይ ነኝ እንዳንድ መስፈርትና ህግ ይሄን እንዳታደርገው ቃል ገብታልኛለች እኔም እንደማልፈልገው ነግሬያታለሁ አሁን ግን ተደብቃ የምታረግ ይመስለኛል ሄድ ቤት ጀበናና ቡና አላሉ ጀበናና ስኒ አላሉ በዚህ ፈቱልኝ ቤቴ ስገባ እደይ ስደርስ እሷ ናት በር ሳንኳኳ አስከፍት ጸበል ይዤ ነበር አባቴ ያሉኝ ነገር አለ እሷ አትረሳው ትችላለች አሁን ወይ ላታስታውሰው ትችላለች እህቴ ሩህ ነው ምላት ለየት ያለ ስም ነው ቤተሰብ ደግነሽ ለማለት ሩህ
ነሽ ለማለት ሩህ ነው ማለት ሩህ ቤታችን የቡናና የቡና ዕቃ ካለ አምጪው አልኩ ደነገጠች በፊት ባገኘችው አጋጣሚ ነበር የምትጠጣው አታፈላም ነበር አንተ በመታቀም አታፈላም ነበር እሺ ይሄ ምክንያት አላት ለካ ይሄን ቡና ስሪውን የገዛችበት ታሪክ አንድ ታሪክ አለ ከኛ ከቤትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ችግር ስለቡና ያልተፈታ ችግር እውነቴን ነው ነገር ግማሹ ይጠጣል ይላል በዚህ ጋር ግማሹ አይጠጣም ይላል እንዳሳ ማለት ነው እንዳሳ ለምሳሌ አሁን አባታችን ኪዳነ ማርያም ሰሞኑን ሲያስተምሩ ነበር እዚህ አካባቢ እኔ እሳቸው የዛሬ 33 አመት ኮምቦልቻ ላይ ሰብከውኛል የዛሬ 33 አመት እዛ ትምህርት ላይ ነበርኩ እዛ ለትምህርት እዛ ሄጄ ሰብከዋል ቡና እንደማይጠጣ ነው የሚናገሩት ድርሳነ ጽዮን ዘና ስላሴን የቤተክርስቲያናትን ልዩ አዋልድ ቤተክርስቲያን ጠቅሰው የሚናገሩት የሚያስተምሩት እኔ ከዛ በፊት ነው ቡናን የተውኩት ነገር ያለው እመቤቴ ከዛ ወዲህ ደግሞ እዚህ ጋር አረጋግጣልኛለች አየህ ስለዚህ አመጣችሁ የሚገርም ነገር ምንድነው ጻድቃኔ 3 ሱባኤ እዛ ትጠመቅ ነበር ባለቤቴ ልጄን እዛችን ታማሚ ልጄ የመጀመሪያ ልጃችን አማታ በዚህ ምክንያት ጻድቃኔ ጸበሏን የሚጠጣ ቡና ይጠጣ ይሄን ህግ ታውቃለች እምነቷንም ጋር ይደርስ እንደዛ ወጣ መጣ እንደገና ደግሞ በሌላ ጊዜ ጸበሊት ወስጃቸዋለሁ ሽንቁሩ ሚካኤል ይሄ ጸበል ላይ ይያሉ አንድ መለክሴ እዛ አለቃ ነኝ የሚል ማን ነው ቡናን ይከለከለው የገዳም አባስ ሳይቀር ይጠጣል አይደለም እኛ እንጠጣለን ቡና በቡና ይያላችሁ እዚህ የምትሉት ነገር አንድ ባህታያን ብለው አጣጥለው እዛ ሰብከዋል ይሄን ስብከት እዛ ሰማች ይሄን ጉልበት አገኘች በቃ በቀጥታ ለካ ነው ማላቀበት ቡናውም ሲኒም ተገዝቶ ቤት ይጠጣል አየህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባክሽ ይላል በቃ ሲኖዶሱ ደውኒ ለምን ግልጽ እንደማይወርገው እኔ እውነቴን ነው ከስሜት አይደለም እናገር ለምንድነው የሚቻል ከሆነ የቤተክርስቲያን አስተምሮ የቤቱ ወጥቶ ለህዝቡ የማይነገር በትክክል ነው የምነግር ይሄ መንፈስ ሲጋለጥ አይደለም ሲወድቅ ሲንኮታኮት ጠቋራባ ብሎ ጉረኛው ሲወድቅ ግብሩ የመጀመሪያው ቡና ነው የኔ እናት እስከ 20 ጊዜ በቀን ታፈላ ነበር ለአባቴ ተካድ በቀን በአንድ ቀን እስከ 20 ጊዜ ውቃቢው በመጣ ጊዜ ቡና ይፈላል ሰው አንድ ሰው በመጣ ጊዜ ሁለት ሰው በመጣ ጊዜ ቡና ተፈልቶ እንዴት ነው ታዲያ ሐዋርያው ጳውሎስ ብርሃን ከጨለማ ጋር አንድ ሊሆን አይችልም ብሎ ያስተማረው ትምህርት ይያለ በወንጌል ጥርት ያለ አስተምሮ ይያለ ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለቡና አንድ አቋም የሌላት ካለስ ይንገረኛ አሁን አንተ ይቅርታ አድርግልኝና እኔ አንተ ልጠይቅ ደግሞ መጠየቅ ብቻ አይደለም መጠየቅም አለ ይሄን የምታቀው ነው ያህል ንገረኝ እስቲ ለምንድነው ትክክል ትምህርቷ መከል ለህዝቧ የማይደርስላት ለምንድነው ንገረኝ